ቆይ ወይዘሪት ሄርሜላ ማለት ነው ፈስ ያለበት ዝላይ አይችልም ይላል የሀገሬ ሰው ሲተርትና፣ ሩታ አንቺ መስላሽ ነው? ሩታ የእውነት አውሮፓ የምትሄድበት ገንዘብ አታ ነው ከዛ ልጅ ጋር የተፋቀረችው? ከአውሮፓ ስለመጣ ነው ያፈቀረችው አልሽ እኮ ዛሬ። አንቺ መስናሽ ነው እንዴ? ምን ነው የምጣዱ እያለ የእንቅቡ ተንጣጣ ወንሽሳ። በናትሽ ሩታ በእንዳንቺ አይነት ሰው የእውነት የምትን አንቺ አለሽ አይደል እንዴ የማታፍሪ። ደግሞ እኔ ደህና ሰው ነው ያፈቀርኩት ቢሆን ምን አለ ደህና ሰው ብታፈቅሪ አለቻት እኮ። አንቺ የሰው ባል አፍቅርሽ ደህና ሰውን ያፈቀርኩት ለፍቅር ዋጋ እየከፈልኩ ነው ትያለሽ እንዲ። ሩታ እኮ ወልዳ ራሱ ትበልጥሻለች። ጌታ ምስክሬን በጣም ትበልጥሻለች። ሩታን መቼም አታኪም። እኔ ገረመኝ ማለት ነው ሁላችሁም። ያ አቶ አቤል ተብዩም አንቺ የልጅ እናት ነሽ፣ ከልጅ እናት የማይጠበቅ ነው ምናምን። እንዴ ወለደሽ ማለት አረጀሽ ማለት ነው እንዴ? ወልዳ ራሱ እኮ ከእናንተ እንደምትበልጥ አታውቁም? ከእናንተ እግዚአብሔርን ሩታ እጥፍ ትበልጣችኋለች። ደግሞም እናንተ ባመጣችሁ ድራማ ነው ዛሬ እያንዳንድሽ ከአቤል ጀምሮ አብርሽ አንቺ ጀምሮ ዛሬ እንዲህ ሩታ ያንጨረጨረቻችሁ በዚህ በ3 ቀን በአንድ እግሩ ያቆመችው ይሄንን ሚዲያ እናንተ ባመጣችሁት ድራማ ነው አይደለ እንዴ? ስለዛ ዛሬ ምነው የሩታ ከደስታ ጋር መሆን ሁላችሁንም አንገበገባችሁ? ሩታ አንቺ መሰለችሽ እንዴ? ለዛ ነው ፈስ ያለበት ዝላ አይችልም ይላል ያገሬ ሰው እኮ። አንቺ ገንዘብን አይተሽ ወይም ደግሞ የአብርሽን ዝና አይተሽ ለመፈመስ ወይም ደግሞ የሆነ ነገር ፈልገሽ እንደተጠጋሹ ወይም ደግሞ በገንዘብ አብርሽ እንደምገዡ አይነት ነገር ሩታንም በአንቺ ውስጥ እኔ ሳልሻት አየሽ። ስህተትሽ ይሄ ነው። ሩታ ግን አሁን አንቺ እንደምትዩ ማለት ነው ወልደሻል እኮ የልጅ እናት ነሽ፣ ከአንቺ የማይጠበቅ ነው። እኔን ባለፈ ስትኝ የነበረው አሁን እየተለጣጠፍሽ አልሻት አይደለ? የወለደ ሰው አፈቅርም እንዴ? እንዲህ የወለደ ሰው አያገባም፣ የወለደ ሰው ፍቅር አያምረውም ያላችሁ ማን ነው? አንቺም የአቤልም የምትባሉ ሰዎች ሩታን የወለድሽ ነሽ፣ እናት ነሽ፣ ከአንቺ የማይጠበቅ ነው። ለልጅሽ በዚህ ልክ ነው መስዋዕት የምትከፊው። ሉል ደስታ ሊባል ነው አልሻት። ምን አገባሽ? የፈለገችውን ብትል እናት እሷ ነች እንጂ አንቺ ነሽ እንዴ? እንዴ ምን ነው የምጣዱ እያለ የእንቅቡ ተንጣጣ አይነት ነገር ሆናችሁ በአብርሽ ዙሪያ ያላችሁት ማለት ነው። ተንጨረጨራችሁ በሩታ ምክንያት። እንዴ እሷ ከወደደችው አይደለም ከአውሮፓ ለምን ሽንኩርት ነጋዴ አይሆንም? ምን አቃጠለሽ? አንቺ አለሽ አይደል እንዴ በሰው ትዳር ላይ ተንጠልጥለሽ ያዙ እንቀቁኛል። ያንገበገበሽ እኮ ነው። እችን 3 ቀን ደግሞ አብርሽ ጣል ጣል አድርጎሻል። ያንገበገበሽ። አሁን ደግሞ ወደ አብርሽ መመለሻ ዘዴ ሩታን ዛሬ ጠርተሽ ከሷ የማይጠበቅ ነገር እኔን እንደዚህ ተለጣጠሽ ስትለኝ ትናንት ከመጣ ሰው ጋር አውሮፓ ይወስደኛል ብላ ይሆናል፣ ለገንዘቡ ብላ ይሆናል አልሽ። ሩታ አውሮፓ የምትሄድበት ገንዘብ አታ ወይም ደግሞ ልጇ የምታሳድግበት ገንዘብ አታ አንቺን የሚገዛ ገንዘብ አላት። አይገርምሽም ማለት ነውና ሄርሜላ ግን በጣም አይናውጣነሽ። እኔ ያፈቀርኩት ቢያንስ የተሻለ ሰው ነው እያለች በዛ ላይ እግዚአብሔርን ደስታን ማለት ነው። ቤተሰቦች አንቺ ሰው ባል አፍቅረሽ ደግሞ እኔ ቢያንስ የተሻለ ሰው ነው ያፈቀርኩት ያለሽ እንዴ? ሩታን አላወቅሻትም። ሩታ እኮ ማለት ነው አብርሽ አሁን ዝነኛ ሳይሆን አሁን ባለገንዘብ ባለመኪና ሳይሆን ያኔ ለፍቅር አንቺ አታስተምሪያትም። ለፍቅር ዋጋ መክፈልን አንቺ አታስተምሪያትም። ለገንዘብ አንቺ እንደምትዩ አይነት ሴት አይደለችም ሩታ ማለት ነው። ለፍቅር እኮ ምንም ሳይኖረው አብርሽ አንቺ አሁን ዝናውን አይተሽ ፌመስ ስለሆነ በእሱ ጀርባ ላይ ተንጠልጥለሽ ፈምሰሻል፣ ታዋቂ ሆነሻል። ምንም ቢሆን ፌመስ ስለሆነ ነው እኮ። ፌመስ ባይሆን አንቺን ብትሆኝ አብርሽን ዞር ብለሽ አታዩም። ይሄ እርግጥ ነው። ሩታ ግን ያኔ እንኳን ፌመስ ዝነኛ ባለመኪና ባለቤት ሳይሆን እኮ ነው አፍቅራው ተከትለው ብዙ ነገር ተወርውሮባት እሱን ፍቅሩን ብላ ዋጋ በባዶ ከፍላ ሄደችው። ሩታ ማለት እቺ ናት። እሺ አንቺ እንደምትሰያት አሁን ወይም ደግሞ አንቺ ራስሽ የሆንሽበትን ቦታ በራስሽ ውስጥ ሩታን ስለሽ በዚህ ንክ አፍሽን ስትከፍቺ ስትነቋቆሩ ሳይ የእውነት ታሳፍሪያለሽ። ስንት ዋጋ የከፈልኩለትን ወደኋላ እየተመለሰ ይመስለኛል። አብርሽ ከሩታ ጋር የሆነ ነገር ክፍተት ሲፈጠር እየሄደ ያወራታል መሰለኝ እንደለመደው ስሯ እየተሸጎጠ። ያ ነው እንግዲህ እየተረዳት ከሄርሜላ እየመጣ ሩታ ሄን አለችኝ ሩታ ሄን አለችኝ ይላል። ከእሷ ጋር ሰላም ሳይፈጠር ሲቀር አለች። ታዲያ አንቺ ምን አገባሽ? ምን ቤት ነሽ ታዲያ? ባሊና ሚስቱ መሀል ውስጥ እንደፈለገሽ ብታረገውስ? ደግሞ ረስቶሻል መሰለኝ አይደል? ለዛ ነው ረሳሽ። ስለሚወዳት እኮ ነው። ደግሞ ምን አለች? እንደኔማ ቆንጆ ብትሆኝ አትቻይም አለች። ኧረ በእናትሽ ሩታን እጥፍ አደርሽም። አይገርምሽ? አንቺ የላዩን ነው ሩታን ግን ከውስጥ ነው ያደላት ውበቷ። የውስጧ ውበት ነው እላዋ ላይ ከላይ አንጸባርቆ የሚያሳየው።
ያንቺ የላይሽን ውበት አይተሽ ነው ግልብጥ ግልብጥ ስለምትይ ያንን እንግዲህ ለ5 ደቂቃ ወይም ደግሞ ለ1 ቀን የሚፈልግሽ ሰው አድንቆሽ ይሆናል። ሩታ ያቺ ሴት አይደለችም። የላይ ውበት ብቻ ሳይሆን የውስጥንም ውበት ያላበሳት ናት። እሺ ወልዳ እንኳን ትበልጥሻለች። እግዚአብሔርን ወልዳ እንኳን አሁን ራሱ ትበልጥሻለች። አይገርምሽም? ሩታን እኮ ለማከል በጣም ትጣጣሪያለሽ። ከኔና ከሩታ ማነው ቆንጆ ብለሽ እኮ ለራስሽ ኮንፊደንስ የሌለሽ ሴት ነሽ። አየሽ ምን ያህል ከእሷ ጋር እንደምትወዳደሪ ራስሽን እንደምታወዳድሪ በራስሽ ኮንፊደንስ ስለሌለሽ ነው። ሩታን ግን አየሻት አይደለ? ወልዳ እንኳን ትበልጥሻለች። እንዲ አንቺ ሄርሜላ በዚህ ልክ የሰው ባለ ሙጭጭ ብለሽ ለአብርሽ ዘበኛ የምጣዱ እያለ የእንቅቡ ተንጣጣ አይነት ትሆናላችሁ። አንቺና ቤል ደግሞ ልታሸማቀቋት ትፈልጋላችሁ። የልጅ እናት እኮ ነሽ አንቺ እኮ እናት ነሽ። እናትነት እንደዚህ አይደለም። ኧረ በእናታችሁ የልጅ እናት አታፈቅርም? የልጅ እናት ሽቅርቅር አትልም? የልጅ እናት ፍቅር አያምራትም? የልጅ እናት ማግባት አያምራትም ያለው ማን ነው? እሱ ሩታ እንደውም ከአብርሽ በላይ የሆነ ሰው ነው የሚገባት። አንቺ አብርሽ ነው የሚገባሽ በነገራችን ላይ ለሩት ስለሚወዳት አይደለ እንደ እየመጣ ሳትፈልግ ነገረችሽ እኮ አብረሽ በግድ እያስገደደ እያቀፈ የሚስማት እኮ ስለሚወዳት ነው። አንቺ እኮ ታግለሽ ራስሽ ነሽ ጉንጩን ምስሚ፣ እሱ ግን ታግሎ ነው ሚስቱን የሚስመው። አየሽ ልዩነታችሁ ይሄ ነው። ልጅ ስለሚወዳት ቆንጆ ስለሆነች የልቧን ቆንጅና ስላየ መሰለኝ ከቀን በቀን እየመጣ አብረን እንኖር ወደ ፍቅራችን እንመለስ እያላት ታይም እንደ ቪዲዮ የሚለምናት እንዴ ምንድን ነው ሄርሜላ በዚህ ልክ በሰው ባልምጭኝ ብለሽ የአብርሽ ልሳን ነው አልሽሳ፣ የአብርሽ ምላስ እኔ ልሁን አልሽሳ። እንደ ሩታ ናት ቻትም ተይቅርብሽ፣ የእውነት ይቅርብሽ ሄርሜላ። ከሩታ ጋር ጦርነት ባትቀጥሚ ጥሩ ነው። እናንተው ራሳችሁ ያመጣችሁትን ድራማ ነው እሷ ገልብጣ እየተጫወተች ያለችው። እናንተ ግን በአንድ ጊዜ ተንጨረጨራችሁ፣ ጠቅላላችሁ ማለት ነው። አበዳችሁ። አያችሁ ሩታ በዚህ ልክ ነው የምታሸንፋችሁ። አትችሏትም፣ የእውነት አትችሏትም። ድራማውን ታመጣላችሁ፣ እሷ ደግሞ ገልብጣ ትጫወተዋለች ማለት ነው። እንደ ለምን እናንተ የደስታ ከአሜሪካ አይደለም የመጣው ገንዘቡን ፈልጋ ትላላችሁ። ለምን ሽንኩርት ነጋዴ ሆኑ? ምን አገባችሁ? ምን አቃጠለሽ? ልጁን እንደፈለገ መጥቶ ይሄ ምናምን አንቺን ብሎ አስፈቃጂ ደግሞ አንቺን ብሎ ማስጠንቀቂያ ሰጪ ለሩታ ነው አንቺ ማስጠንቀቂያ መሰጫት። አብርሽ ደግሞ የሄደ ምንድን ነው እሱ ከሩታ ጋር ነገር ሲፈጠር ካንተ ደግሞ ትትኔማ ለአብርሽ አንዳንዴ እያስጠናኝ ነው። እግዚአብሔርን ነው የምላችሁ። እየመጣ እኔ ጋ አወራል የሆነ ነገር ሲፈጠር። ብዙ ዋጋ የከፈልኩበት ነው። ምንም ዋጋ ብትከፊበት ሄርሜላ እንደዚሁ ትደክሚያታለሽ እንጂ አብርሽ አንቺ አይሆንም፣ የእውነት አይሆንም። እንዳለችውም ሩታ መደበሪያ ነሽ አንቺ፣ ጊዜያዊ ማሳለፊያ። ከሩታ ጋር ሲጣላ አንቺ ጋር መጥቶ የሚያወራልሽ እንደ መደበሪያ ምናምን ነገር ነው። ታዲያ ቢወድሽና ቢያፈቅርሽ እኮ ማለት ነው እየሄደ ሚስቱን ወደ ዱራችን ፍቅራችን እንመለስ እያለ አይለምናትም ነበረ። አንቺን ግን ጊዜ ቆይ ባጣሽ ቆይ አድርጎሽ ነው። ስለዚህ ሩታን አትችሏትም። የአብርሽ ዙሪያ ያላችሁ ሴቱም ወንዱም አትንጨርጨሩ። በዚህ በ3 ቀን ክንፍ አውጥታችሁ ልትበሩ ነው። አበዳችሁ፣ አብርሽን ጭምር እንዲህ